የሀገራችን የውጭ ዲፕሎማሲ በመልካም ጉርብትና በሰጥቶ መቀበል መርህ በጋራ ተጠቃሚነት በሌሎች ሀገራት የውስጥ ጉዳይ ጣልቃ ባለመግባት በደህንነትና በዓለም አቀፍ ግንኙነት መርሆች ላይ ተመርኩዞ ነው እንግዲህ ሀገራችን ኢትዮጵያን ችግር በማያጣት የአፍሪካ ቀንድ ውስጥ የሰላም ቀጠና ያደረጋት። ሰላም ጤና ይስጥልን ተመልካቾቻችን፣ በዚህ ዙሪያ አጠር ያለ ውይይት ለማድረግ እዚህ ስቱዲዮ እንግዶችን ጋብዘናል። እንግዶቻችን ዶክተር አምባሳደር ቶፊክ አብዱላሂ የህዝብ ተወካዮች ምክር ቤት አባል እንዲሁም ዶክተር ወርቁ ያዕቆብ የፖለቲካና ዓለም አቀፍ ግንኙነት ተመራማሪ ናቸው። እንግዶቻችን እንኳን ደህና መጣችሁ። ኢትዮጵያ የቀጠናውን ችግሮች በተናጥልም ሆነ በጋራ መድረኮች ለመፍታት በርካታ ጥረቶችን ስታደርግ መቆየቷ ይታወቃል። ይህ የጋራ ክፍለ አህጉራዊ ገበያን በመፍጠርና ቀጠናዊ ኢኮኖሚ ትስስርን በመገንባት ረገድ የተገኙ ዲፕሎማሲያዊ ስኬቶችን እናስቀድም። ኢትዮጵያ እንግዲህ በቀጠናው ላይ ትልቁ ስኬት ሊባል የሚችለው የአፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ባለው ኤፍቲኤ እሱን 2012 ላይ አፍሪካን ዩኒየን ካጸደቀበት ጊዜ አንስቶ በርካታ ስራዎች ሲሰሩ ቆይተዋል። እሱን ለማገዝ ያክል ኢትዮጵያ ደግሞ በሬልዌይ በሮድ ኮንስትራክሽን ላይ ያደረገችው አስተዋጽኦ ከፍተኛ ነው። የሁለትዮሽ ንግድ ግንኙነቶችንም ለማድረግ ቀጠናው ላይ ካሉ ሀገሮች ጋር ሰፊ ውይይቶችን ስታደርግ ቆይታለች እና በአሁኑ ሰዓት ላይ ያለበት የአፍሪካ ኮንቲኔንታል ትሬድ ኤሪያው ኢምፕሊሜንቴሽኑ በጣም በገዘፈ መልኩ ባይሄድም በኢነርጂ ሴክተር ላይ በኢንፍራስትራክቸር ላይ ኢትዮጵያ ትኩረት ሰጥታበት ስትሰራበት የቆየችው ነገር ትልቅ ነገር ነው። በተለይም በኢነርጂ ሴክተር የወሰድን እንደሆነ አሁን በቅርቡ የተጠናቀቀው ህዳሴ ግድብም ለሱ አጋዥ ኃይል የሚሆን ነው። ከዛ ዙሪያው ላይ ካሉ ሀገሮችም አለፍ ብሎ የመሻገር አቅም ያለው ነው። ስራዎቹ አበረታች ናቸው ማለት ይቻላል። ዋናው ምንድነው ሀገራት መካከል መጀመሪያ መቀራረብ፣ መተማመን፣ መደጋገፍ ዋናው መሰረት ነው። ከዛ ነው እንግዲህ በተለያየ ዘርፎች ትብብር የሚያደርጉት ማለት ነው። ከዛ በላይ ደግሞ የጸጥታ ጉዳይ ነው፣ የጋራ ጸጥታ ጉዳይ። ስለዚህ መረጃ በመለዋወጥ በጋራ በመንቀሳቀስ ማከላቸው ሊኖር ወይ ሊፈጠር የሚችል ችግርም ካለ ይሄንን በውይይት መፍታት ወደ ትብብሩ እንጂ ወደ ንትርኩ የሚርቁበትን ይሄን ደግሞ የሚዳኛቸው የጋራ የሆነ የቀጠናዊ አህጉራዊ ዓለም አቀፋዊ ተቋማት አባል መሆንና በዛ አባል ስር ደግሞ መንቀሳቀስ መሰረት ይሆናል። የኢትዮጵያ የውጭ ዲፕሎማሲ የሀገር ልዕልናን ለማረጋገጥና በአፍሪካ ቀንድ ቀጠናዊ ቀውስ ውስጥ ሆኖም ብሔራዊ ጥቅምን ለማስጠበቅ እየተካሄደበት ያለ ዲፕሎማሲያዊ ጥረት እንዴት ይገለጻል? ትልቁ አህጉሪቱ ውስጥ ያለው ትልቁ ተቋም አፍሪካ ህብረት ነው። አፍሪካ ህብረት መስራች እና መቀመጫ እንደመሆኗ መጠን ኢትዮጵያ ችግር ባጋጠማት ጊዜም በአፍሪካዊ ተቋማት ላይ እምነቷን በመጣል ለምሳሌ በፕሪቶሪያ ስምምነትን እንደማሳያ መውሰድ ይቻላል። ችግር ውስጥ በገባንበት ጊዜ አፍሪካውያን ሀገሮች በራሳችን ተቋማት ላይ እምነት እንዲኖርና በነዛ ተቋማት አማካኝነት እንድንገለገልባቸው ተምሳሌት ሆኖ መቆየት። ሌላኛው ነገር ደግሞ አፍሪካ ህብረት እዚህ መቀመጫ ሆና አንዳንዴ ከዚህ እንድትነሳ ብዙ ጊዜ ለኢትዮጵያ ድግ ማይመኙ ሀገሮች ብዙ ጊዜ ግፊት ያደርጋሉ። ያንን ሁሉ ጊዜ የሚመጣውን ጥያቄ በማስቀረት ዲፕሎማሲያዊ ስራዎችን በመስራት እንደወትሮም በአዲስ አበባ ውስጥ የሚደረግ የነበሩ አፍሪካ ህብረት ስብሰባዎች በየጊዜው የሚደረጉ ውይይቶች እንዲቀጥሉ መደረጉና በሌላ ጎኑ ደግሞ ከኒውዮርክና ጂኔቫ ቀጥላ ሶስተኛ ዲፕሎማቲክ መቀመጫ ነች። ያንን ስሟንን በሚመጥን ደረጃ ከተማዋንም ለምሳሌ የተወሰደው ኢንፍራስትራክቸር እርምጃዎች አሉ። የአህጉሪቱ መቀመጫ እንደመሆኗ መጠን እሱን የሚመጥን ለምሳሌ በቅርቡ የተሰራው የኮንቬንሽን ሴንተር የምንለው የኮንፈረንስ ማዕከላትን የመሰረተ ልማቶችን የማሟላት እነዚህ ስራዎች እንዲሁም ደግሞ የያዝናቸውን ትልልቅ ግዙፍ ፕሮጀክቶች ዲፕሎማሲ መቼም ያው ኢንፍሉዌንስ መፍጠርም ስለሆነ ሰርቶ በማሳየት ለሌሎቹ ተምሳሌት በመሆን እየተጫወተን ያለነው ሚና አለ። በቅርቡ ደግሞ በጣም በቅርቡ አሁን የተመረቀው ፓልስ ኦፍ አፍሪካ የሚለው የሚዲያ እንትን የአፍሪካውያን ድምጽ
ለመሆንና ላይክ የቀዳሚነት ሚና ለመጫወት የምናደርጋቸው እንቅስቃሴዎች ሁሉ አፍሪካውያን በእኛ ላይ እምነት ጥለው እኛ ከምናደርገው ነገር በጋራ ተጠቃሚነት ላይ መሰረት በማድረግ በጋራ ለማደግ በጋራ ለመማማር በር የሚከፍቱ ነገሮች ናቸው። በተለያዩ ጊዜያት የኢትዮጵያን አንድነትና ሉዓላዊነት የሚፈታተኑ ቀጠናዊና ዓለም አቀፋዊ ችግሮች ሲከሰቱ ቆይተዋል። ታዲያ ኢትዮጵያም ብሔራዊ ጥቅሟን ለማስጠበቅ በሳል ዲፕሎማሲያዊ ክንውኖችን ስታከናውን ቆይታለች። በዚህ ረገድ ውጤታማ የሚባሉ ስኬቶችን እናንሳ። በታሪክ አጋጣሚ ያው ፈተናዎች ብዙ ጊዜ ይፈታተኗታል። በቅርብ ጊዜ ክስተት ብዬ ወስደው በሰሜኑ ጦርነት ጊዜ ሀገር ሁሉና አደጋ በጣም በከፍተኛ ደረጃ ችግር ውስጥ የወደቀበት ጊዜ ነው የነበረው። ያውም የዓለም አቀፍ ሚዲያዎች አንድ ላይ በመምጣት ሀያላን ሀገራት ጫናዎችን በማሳደር ከፍተኛ ቅርቃር ውስጥ የገባንበት ጊዜ ነው የነበረው። ይሄንን ብልሃት በተሞላበት ሁኔታ ይሄንን ዲፕሎማሲ ጫናውን የሀያላንን ጫና ተሻግራ በመጨረሻም በፕሪቶሪያ ስምምነት በአገሪቱ ባለው ኢንስቲትዩሽን አማካይነት ማኔጅ አድርጋ ያለፈችበት መንገድ ትልቁ ስኬት ተደርጎ ሊወሰድ ይችላል። ሁለተኛው ህዳሴ ግድብን ተገን በማድረግ ግብጾች በጣም እንግዲህ እስከ ዩኤን ሴኩሪቲ ካውንስል ድረስ ለረጅም ጊዜ የውሃ ጉዳይ አጀንዳ ሆኖ የተነሳው ጉዳይ ነው የነበረውና ይሄንንም በመቋቋም በመጨረሻም ምንም ጫናው ሳይበግራት ህዳሴ ግድብ ተመርቆ ምንጠቀምበት ኢትዮጵያ ብቻ ሳትሆን ቀጠና ውስጥ ያሉ ሀገሮች ሁሉ የኃይል አቅርቦትን የሚያገኙበት ሁኔታ ተፈጥሯል። በሶስተኛ ደረጃ ደግሞ በአሁኑ ሰዓት በቅርቡ የተከሰተው በዚህ በሱዳን አካባቢ ያለው የአመጽ ምናልባትም ወደ ኢትዮጵያም ተዛምቶ ኢትዮጵያም ሀገር መንግስት ሁሉና ውስጥ ይወድቃል ሀገር አደጋ ላይ ትሆናለች ተብሎ ታስቦ የነበረውና በዲፕሎማቲክ መቀመጫነት የምትታወቀው መስን ልታጣት ትችላለች የተባለውን ተቋቁማ በጥበብ ተሻግራ በተለያዩ ነገሮች በስኬት ጎዳና ላይ መሆኗ ኢትዮጵያ የተጋረጡባትን ችግሮች መሻገር የምትችል ሪዚሊየንት ሀገር መሆኗን አስመስክራለች ማለት ነው። ሌላ ይቅርና በሰሜኑ ጦርነት ጊዜም ቢሆን ምዕራባውያን ኢትዮጵያ ላይ ጫና ማድረግ ፈልገው ነበር። ስለዚህ ይሄ ሰብሲዲያሪ ፕሪንሲፕል የሚሉት አፍሪካን ሶሉሽን ፎር አፍሪካን ፕሮብሌምስ የሚለውና ይሄ በአፍሪካ ህብረት ኮሚሽን ስር መዳኘት አለበት የሚለው እንዲሁም በታላቁ ህዳሴ ግድብ የነበረውንም ንትርክ ዶክተር አንስቶታል። በጸጥታው ምክር ቤት በተባበሩት መንግስታት ጸጥታው ምክር ቤት ግፊት በዓለም ባንክ ተሳታፊነት የሄዱበትን መቀልበስ የቻለው በዚህ የአፍሪካን ፕሮብሌም አፍሪካን ሶሉሽን ፎር አፍሪካን ፕሮብሌምስ የሚለው ሰብሲዲያሪ ፕሪንሲፕልን አፕላይ በማድረግ ነው። ኢትዮጵያ ቀጠናውን አስመልክቶ የምትከተለው የውጭ ዲፕሎማሲ በጋራ ልማት ተጠቃሚነትና ትብብር ላይ የተመሰረተ መሆኑ ሙን ነው። ከዚህ አንፃር የኢትዮጵያ ቀጠናዊ ዲፕሎማሲ የውጭ አቅምን ቀጠናዊ ዓለም አቀፍ ኃይል አሰላለፍና ስርጭትን ከግምት ውስጥ ያስገባ ነው ሲባል መገለጫው ምንድነው? ኢትዮጵያ እንግዲህ በፖለቲካው ካየን ሴንትሪስት ነች። ጎራ ለይተን ምዕራብን ምስራቅን የምንደግፍ አይደለም። ዋናው ማጠንጠኛችን ብሔራዊ ጥቅማችን ነው እና የዜጎቻችን ክብርን ማስረጽ ነው። በዚህ ምክንያት እንግዲህ በአፍሪካ ሀገሮች ግጭቶች ሲፈጠሩ ኢትዮጵያ በገለልተኝነት እንጂ አንዱ ወገን አይደለም የምትንቀሳቀሰው። ይሄ ነው እንግዲህ መገለጫዎቹ ማለት ነው። ኢትዮጵያ ሰላም አስከባሪም እንድትሆን እንግዲህ እስከ ቅርብ ጊዜ ድረስ በዓለም ካሉት ሰላም አስከባሪ ኃይላት 6ኛ ደረጃ ያዘች ነበረች በብዛት። በሌላ በኩል ደግሞ በታማኝነትና በቅንነት ከህብረተሰቡ ጋር ደግሞ በመንቀሳቀስም ሰላም በማስፈንም በልማቱም መርዳት ከሁሉም በላይ ኢትዮጵያ ሚና ጎልቶ የታየበት ጊዜ ነበር። ኢትዮጵያ መጀመሪያ በብሔራዊ ጥቅሟን ተንተርሳ ነው የምትንቀሳቀሰው። የሀገርን ብሔራዊ ጥቅም ይጎዳ ነገር አታደርግም። ሌላኛው ደግሞ ይሄ በሌላ ሀገር በውስጥ ጉዳይ ላይ ጣልቃ ባለመግባት ነው
ሁሉ ጊዜ መሪዋ በተለያዩ ጊዜያት ኢትዮጵያ የተቃጣባትን ነገሮች በዲፕሎማሲያዊ ሁኔታዎች የተሻገረባቸው ሁኔታዎች አሉ። ለምሳሌ የሰሜኑ ጦርነት ጊዜ የነበረው ምናልባትም ኢትዮጵያ በጣም ሪዚሊየንት ሀገር ከመሆኗ ጋር ተያይዞ እንጂ ምዕራባውያን ራሱ ቢሆኑ ሊቋቋሙ የማይችሉትን የሚዲያ የሳንክሽን የወከባ ነገሮችን መቋቋሟ ሌላኛው ማሳያ ነው። ህዳሴ ግድብም እንደዛው የተፈጠረው ጫና ተቋቁማ በዚህ ሁሉ ጫና ውስጥ ዙሪያ ላይ ደግሞ ያሉ ሀገሮች ሰላም ካለመሆናቸው ጋር ተያይዞ ሰላም ሆነ መኖርህ ራሱ እና በዛ ውስጥ ትልልቅ ግዙፍ ፕሮጀክቶችን ማጠናቀቅ መቻል ህዳሴ ግድብ እንደማሳያ ብንወስድ እነዚህና መሰል ጉዳዮች እና ትልልቅ ፕሮጀክቶችን ደግሞ ቀርጸን ምንንቀሳቀስበት ሁኔታ ያሉን በአጉር ደረጃ እና በዓለም አቀፍ ደረጃ ታዋቂ የሆኑ ተቋማት እንደ አየር መንገድን ልትወስድ ትችላለህ። የገዘፈው የቀድሞ ስሙን ይዞ ከዛም በበለጠ ደግሞ አድማሱን የሚያሰፋበትንም ሁኔታዎች እና በቅርቡ ደግሞ ነው ፕሮጀክቶች አሁን በጋዝ አሁን ትልቅ ለሀገር ኢኮኖሚ የሚሆን የተመረቀው የማዳበሪያ ፈርቲላይዘር መሰረት ድንጋይ የተጣሉ እነዚህ ግዙፍ ፕሮጀክቶች ለኢትዮጵያውያን ትልቅ የተስፋ ስንቅ ለአፍሪካውያን ደግሞ ተምሳሌት የሚሆኑ ዞሮ ዲፕሎማሲ የምትለው ነገር በኢኮኖሚ በመታረገው በሰላም በመታረገው በጋራ ጸጥታ ጉዳዮች ለቅድመ አምባሳደር እንዳሉት በመታረጋቸው ስምምነቶች ላይ የተመሰረተ ነው። ኢትዮጵያ ከጎረቤቶቿ ጋር ድንበር ተሻጋሪ የተፈጥሮ ሀብቶችን ትጋራለች። አባይን ብናነሳ ከግብጽና ከሱዳን ጋር፣ ኦሞን ከኬንያ ጋር፣ ሸበሌና ጁባን ከሶማሊያ ጋር የመሳሰሉት። ከዚህ አንፃር ሁሉም ወንዞች የሚነሱት ከኢትዮጵያ ነው። ግን ኢትዮጵያ የሚመነጩት ከኔ ነውና በብቸኝነት ልጠቀም አላለችም። ከዛ ይልቅ የጋራ ተጠቃሚነትን እውን የሚያደርግ መሆን አለበት በሚል በፍትሃዊ ተጠቃሚነት መርህ ዲፕሎማሲዋን እየመራች ትገኛለች። የዚህን ውጤት እናንሳ እስኪ። ኢትዮጵያ እንግዲህ 12 የወንዝ ተፋሰሶች አላት። 12 የወንዝ ተፋሰሶች 11ዱ ድንበር ተሻጋሪ ናቸው። ስለዚህ ድንበር ተሻጋሪ ወንዝ ባለቤትነት የሁሉም የተፋሰሱ ሀገራት ነው እና ይህንን መርህ ተከትላ ነው ኢትዮጵያ እየተንቀሳቀሰች ያለችው። ሁለተኛ ድንበር ተሻጋሪ ተፋሰሶች የትብብር መድረክና የችሮታ የፈጣሪ ችሮታ ሆኖ እንዲገኙ ስርዓትና ደንብን ተከትሎ ለጋራ ልማት መንቀሳቀስ ነው። ኢትዮጵያ እነዚህን የድንበር ተሻጋሪ የወንዝ ተፋሰስ ልማታችን አንዱ ማሳያ ነው። ምክንያቱም ምንድነው ይህንን መንከባከብ ለዘለቄታ ጠቀሜታው ለጋራ ጠቀሜታው እንዲሆን ወንዝ ተፋሰስ ልማት፣ ሁለተኛ ደግሞ የአረንጓዴ አሻራ ልማት ይህንንም ደግሞ ለነሱም ተካፋይ እንዲሆኑ። ምክንያቱም እኛ ብቻችንን አልምተን እኛ ብቻችንን ተንከባክበን ሊሆን አይችልም። እነሱም ሊሳተፉበት ይገባልና በማሳያነት መልክ እነሱ ሀገርም ሄደን ተክልናል። ለጋራ ልማት የጋራ ሀብታችን ነው። ይህንን ነው እንጂ ወንዙ መፍለቂያው የኛ ነው ብለን ከሌሎች ጋር የተነታረክንበት ጊዜም የለም። የግብጽና ሱዳንንም ይሄ ታሪካዊ መብታችን ነው የሚሉትን ያው በሀገራቸው በማይፈልቀው ትክክል እንዳልሆነ ሌሎቹን ናይል ተፋሰስ ሀገራት አሰባስበን ከዚህ በፊት ያልነበረ አግላይ የነበረውን ስምምነት ያፈረሰ ስምምነት መድረስ ችለናል ማለት ነው። የኢትዮጵያ መርህ በጋራ እድገት፣ በጋራ ተጠቃሚነት፣ በጋራ ሰላም ላይ ነው እምነቷ። ያ ከመሆኑ ጋር ተያይዞ ሌሎች ሀገሮች ላይም አሉታዊ በሆኑ ስቴትመንቶችም ሊሆኑ ይችላሉ፣ አገላለጾች ሊሆኑ ይችላሉ፣ አስተሳሰብ ሊሆኑ ይችላል ያዝንበት አቋም የለም። ሁሉ ጊዜ የኛ አብዛኛው የሆነ ሪሶርስ ግብጽ ህዳሴ ግድብ ላይ ብዙ ጊዜ ዘመቻ ስታደርግ የነበረው ነገር ምንድነው? በጋራ እንጠቀም፣ በጋራ እንልማ፣ በጋራ እንደግ ነው። የታችኛው ተፋሰስ ሀገራት ኢትዮጵያ ሁሉ ጊዜ በጋራ እንድናድግ በጋራ እንድንሰራ ነው ምክሯ ሆኖ የቆየው።
አሁንም ያው እሱን በሱ ተጠቅመን ያመነጨነውን ኤሌክትሪክ እስከ ታንዛኒያ ድረስ ኤክስፖርት አድርጎ በጋራ ተጠቃሚነት ሁሉም ሀገሮች ከዛ ኤክስፖርት አድርገን ገንዘብ የምታገኝ ቢሆንም በዋነኝነት ግን በቅድም ይሄ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ የሚባለው እሙን እንደሆን በወንድማማችነት እና በእህትማማችነት በመደጋገፍ ማደግ ላይ ስለምታመን ያላት ሪሶርስ ላይ አቋሟ በዛ የተመረኮዘ ነው። ሌላ ነገር ደግሞ የተፈጥሮ ሀብቶች ለምሳሌ ወደብን ሊሆን ይችላል። ጅቡቲ ኢትዮጵያ ጅቡቲንም ሆነ ኤርትራን ባሰብን ለረጅም ዘመን ኢትዮጵያ ስትጠቀም የነበሩ እንትኖች ናቸው። ነገር ግን በታሪክ አጋጣሚ ሀገር ሆነው ሲሄዱ ለምሳሌ ምዕራባውያን ጥቅማቸውን ሲያስቡ መርህንም ጥሰው የሆነ ነገር እንቅስቃሴዎች ያደርጋሉ። እኛ በዛ ልክ አንሄድም። የጅቡቲን በገንዘብ የኤርትራን ደግሞ በሰላም ማዕቀፍ ውስጥ ሆነን በጋራ ተጠቃሚነት እንጠቀም በጋራ እንልማ ነው ያለውን ሪሶርስ የኛ ፍላጎት እና ኢትዮጵያ በዓለም ደረጃ የምትታወቀው ሌላውን ሀገር ፕሮቮክ ባለማድረግ በጋራ እንጠቀም ማለት በሰላም ጉዳይ ላይ አጽንዖት በመስጠትና ሪሶርስን በሰላማዊ በሆነ መንገድ ሰጥቶ በመቀበል በመሪ እምታምን ሀገር ነች። ይሄ ደግሞ በአሁኑ ጊዜ በትልቁ እየተቀነቀነ ያለውና የታሰበ ልሳቤ ነው። ትክክለኛ ማካሄድ ነው ብዬ አስባለሁ። በኢትዮጵያ የውጭ ጉዳይ ዲፕሎማሲ ላይ የተደረጉ ጥረቶችና ስኬቶችን አስመልክቶ የነበረን ቆይታ ይህን ይመስል ነበር። እንግዶቻችን ስለመጣችሁ እናመሰግናለን።